ወይዘሮ ሄለን እንዳሰበችው ከሀገር ትወጣ ይሆን ወይስ ሳይሳካላት በሌሎች ደርሶባት እቅዷንና አላማዋን ያስተጓጉለዋል? በሌላ በኩል ደግሞ አዶናይ አሁን ውስጡን ይሄደ ነበር። ነገር ግን ያሰበውና ያቀደው የተሳካለት አይመስለኝም። አሁንም በድጋሚ የኤልሹን ስልክ ለመውሰድ እያሰበ ነበር። እሱንም ቢሆን ነቅታበታለች። ስልኬን ለምን አነሳክ? የምትፈልገኝስ ለምንድን ነው ብላ በጥርጣሬ እየጠየቀችው ነው። እሱም እንደ ማስተባበል አድርጎ አልፏት ሄዷል። እንደ ማስተባበል አድርጎ አልፎበት የሄደበትም ምክንያት እቺ ሊዛ ጓደኛ ስለመጣችና ከሷ ጋር ስለምታወራ በጣም ስለተቀራረቡ፣ ስለዚህ ከሷ ፊት ማውራት ስላልፈለገ እንጂ እንደምንም ብሎ ያሳምናት ነበር። ነገር ግን ሳያሳምናት ነው የወጣው ማለት ነው። ሌላው መሲ ለቤሉል የሆነ ትንሽዬ ሚስጥር ነግረዋለች። ዋናውን ግን አልነገረችውም። ዋናው ምንድነው ካላችሁኝ ከቤት ውስጥ የታገተ ሰው እንዳለና ቤት ውስጥ ተዘግቶበት የተቀመጠው ሰው እንዳለ ልትነግረው ፈልጋ ነበር። ነገር ግን ቴዲ ስለደወለባት ቶሎ ሄዳለች ማለት ነው። ውድ ቤተሰቦቼ ሰላም ናችሁ? እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። አበረታቱኝ። ነባር ቤተሰቦች ደግሞ እባካችሁን የላይክ ምልክቷን ጫን እያላችሁ በማጥቆር እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስለ ድራማው ሀሳብ አስተያየት ካላችሁም ሀሳብ አስተያየታችሁን እንድታካፍሉኝ በአክብሮት ጠይቃለሁ። ፕሊዝ ስወዳችሁ እባካችሁን አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እናም ወደ ድራማው ስመለስ ውድ ቤተሰቦቼ አሁን እንግዲህ ሊዛም በእነሱ እጅ ወይም በእነሱ ቁጥጥር ስር እየሆነች ነው። እየተከታተሏት ነው። መውጫ መግቢያዋን ሁሉንም አውቀዋል። ምን እንደሚያደርግ ከነሱ የሚያመልጥ ነገር ያለ አይመስለኝም። ስለዚህ ሊዛም ብትሆን በእነሱ ስር ሆናለች። ነገር ግን ማንም ምንም አያደርገኝም እያለች በራሷ ጊዜ ብትኩራራም ቤሉል በጣም ብዙ ጊዜ ተጠንቀቂ እያላት ነው። ከኔ ፍቃድ ውጭ ምንም ነገር እንዳታደርጊ፣ ማንንም ሰው እንዳታገኝ፣ ለኔ ብለሽ እስከመጣሽ ድረስ ያንቺን ኃላፊነት እኔ ነኝ የምወስደው። እባክሽን ከኔ እውቅና ውጭ ምንም ነገር እንዳታደርጊ ብሏታል። እሷ ግን ማን ደውሎ እንደሚያዋራት እንኳን እየተናገረች አይደለም። ጠይቋታል። ፎቶውን መሲ ከሰጠችው በኋላ ሊዛ ነይ ቶሎ ብሎ ጠይቋን ነበር። ነገር ግን ማንም እንደማይደውልላትና ማንንም እያዋራች እንዳልሆነ ነው የነገረችው። እሷ ግን ቲዲ እየደወለ እንደሚያዋራት ደብቀዋለች። ሌላው እቺ የሊዛ ጓደኛ ኑኑ አልኩኝ ኤልሹ ተመሳሳይዋን አግኝታለች። ልክ እንደሷ ሰው የምትጸየፍ ሰው የምትንቅ ላይክ አለ አይደል በጣም የምታንቋሽሽ ምናምን እንደሷ አይነት ጓደኛ አግኝታለች። ስለዚህ የቤሉልን ጉዳይ ምናልባትም አውጥታ ትዘረዝርላታለች ብዬ አስባለሁ። ትጠይቃታለች። አንቺና ሊዛ ምንድነው ግንኙነታችሁ? ምን ያክል ነው ጓደኝነታችሁ? ለቤሉልስ ምኑ ናት ብላ ትጠይቃታለች። ስለዚህ የዛን ጊዜ ምናልባትም እውነታውን ዝርግፍ አድርጋ ትነግራታለች። ከዛ በኋላ ያው ለእናቷ ትነግራታለች። ነገሩ ምናልባትም በአጭሩ ሊቋጭ ይችላል፣ አይታወቅም። ሌላው እንግዲህ ሊዛና ይቺ የሊዛ ጓደኛ ሊዛማን እየደወለ እያስቸገራት እንደሆነ ሁለታቸው ተመካክረው ሊያገኙት ፈልገዋል። ቴዲ እዚህ ላይ ይጋለጥ ይሆን ወይስ ሁለቱን አንድ ላይ ሳያቸው ትቷቸው ይሄዳል፣ ይደበቃል፣ አልተመቸኝም ይላል። ምክንያቱም የሱ ምክንያት በጭራሽ አያልቅበትም፣ በጭራሽ። ሌላው መሲ ከቤሉል ጋር ስታወራ የእሷን ፎቶ ወስዳ ስትሰጠው እውነት ቴዲ አይቷት ነው የደወለላት? እየተከታተላት ነበር ወይስ ዝም ብሎ ነው በግምት የደወለው? ምን ትላላችሁ እናንተ? እኔ በበኩል እየተከታተላት ነው ብዬ አስባለሁ። በተለይ ደግሞ እንደዛ ካደረጋት በኋላ ፎቶውን ካየች በኋላ ነገረ ስራው በጭራሽ ያሰበችውና የተፈጠረው ነገር የሰማይና የመሬት ያክል ልዩነት ስላለው ቴዲም ካሁን በኋላ እሷን አምናትም። እሷም ለጊዜው ዝም ብላ ትቀመጣለች። መሄጃ ስለሌላት ቤተሰቦቿን ረግጣ ስለመጣች በምንም ተአምር የትም መሄድ እንደማትችል ስለምታውቅ ሁሉንም ዋጥ አድርጋ ችላ ትቀመጣለች እንጂ በጭራሽ ካሁን በኋላ ቴዲን ታምነዋለች። ቴዲን እንደ ድሮ ትወደዋለች? በጭራሽ ዘበት አትወደውም፣ አታፈቅረውም። ያሰበችውና ያየችው ነገር ደግሞ ልዩነቱ ሁላችንም ያየነው ነው። ስለዚህ ለቴዲ ምንም አይነት ርህራሄ ይኖራታል ብዬ አላስብም። በተለይ ደግሞ ወንድሟን እንደዛ እንዳደረገው ብታውቅ ኖሮ
ለማንኛውም እንግዲህ ወይዘሮ ሄለን ወደ ሀገር ለመውጣት አስባለች። ቤሉልን ከቤት እንዲወጣ ወረቀት ልካበታለች። ቤሉል ግን ደሜ ይፈሳል እንጂ በጭራሽ ከዚህ ቤት አልወጣም ብሎ እንደውም ለኤልሹ ሄዶ ነግሯት፣ ኤልሹን ብትሆን እናቷን ሄዳ አናግራታለች። ቤሉልን ከቤት ወጣ የምትይው ለምንድን ነው? አንቺስ ምን እየሰራሽ ነው? የሰራሽው ወንጀል ምንድን ነው? ፖሊስ የሚፈልግሽ ለምንድን ነው ብላ አፋጣ ብትጠይቃትም እናትየው በጭራሽ አይመለከትሽም፣ አያገባሽም፣ ቤሉልንም ዝም ብለው ነው ውጣ አላልኩትም፣ አንቺም ቢሆን ይዤሽ እሄዳለሁ ወደ ውጭ ብላታለች። ግን ወይዘሮ ሄለን እውነት ወደ ውጭ ዛት ትሄዳለች? እሷ አስተሳክቶላት ከእስር ቤት ከገባች በኋላ እውነት በገንዘብ ስላላት ብቻ ተወጣ ይሆን ነው ወይስ እዛ ውስጥ እንደገባች እውነታው ተጋልጦ ዋጋዋን ታገኛለች? እንግዲህ እሱን ወደፊት የምናይ ይሆናል። አሁን ግን ልጇ ድረስ ጠርጥራታለች። እናቴ ምን እየሰራሽ ነው? ምሰሪው ነገር ምንድን ነው? እኔ አልወደድኩትም ማለቴ እየገባኝ አይደለም። ለምንድን ነው ወንድሜን እስከ ቤት የምታስወጪው? እያለች ብጭቅጭቃትም ልትናገር አልፈለገችም። እንግዲህ የሚሆነውን ነገር ወደፊት የምናይ ይሆናል ማለት ነው። ሌላው ውድ ቤተሰቦቼ እንግዲህ አይንዬ ናት። አይንዬ በጣም ልጇን አፍቃታለች። ያው እናት አይደለች። በጣም ከክላሷ ቁጭ ብላ እያለቀሰች ነበር። ልጅነት ይዟት ነው ልጅነት ባይዛት ኑሮ እንደዚህ አትሆንም ነበር ምናምን እያለች ለብቻዋ ቁጭ ብላ ስታለቅስ እንግዲህ ያው መኮንን ሄዶ ደግሞ በጣም ነበረ የተቆጣት። እንደዚህ ሆነሽ እንዳላይሽ ሁለተኛ እሷ ረጋግጣን ሄደችው። የኛን ምክር አልሰማችም። እኛን ረግጣ ከሄደች ደግሞ በምትወጣበት ትወጣ። ሁለተኛ ስታለቅሽ እንዳላይሽ እኔንም እንዳታስቀይሚኝ ነው ያላት። ያው የእናት ሆድ ግን ታውቃላችሁ አያስችልም። ምንም የፈለገ ነገር ብታጠፉ የፈለገ ነገር መጥፎ ስራ ብትሰሩም እንኳን የእናት ሆድ አያስችለውምና በነገራችን ላይ ድህነት ማያደርገው ነገር የለም። እነዚህ ሰዎች ድሃ ባይሆኑም ከዛ ቤት ባትወድቅ ወይዘሮ ሄለን እንደዛ ባታሰቃያት እቺ ኤልፉ ተብዬዋ እንኳን በሷ አቅም እንደዛ ከፍ ዝቅ እያደረገች ባትናገራት ኑሮ ከዚህ ውስጥ ባልገባችሁ ነበረ። አንድም ከዛ ቤት ለመገላገል ነው ይሄን ነገር ያደረገችው። በነገራችን ላይ ከዛ ቤት ለመውጣት ከዛ ቤት እፎይ ብላ የሆነ የተሻለ ኑሮ ለመኖር ነው ይሄን ነገር ያደረገችው። ግን ደግሞ ቢሆንም አንዳንድ ጊዜ ካለንበት ነገር ለመውጣት የምንወስነው ውሳኔ ወደፊት ያለውን ህይወታችንን መስቀልቅሉን ነው የሚወጣው። አሁን መሲ እዛው የነበረችበት ክብሯን ጠብቃ የምትኖርበት ይሻላት ነበር። ምንም ባይመቻትም እንኳን ኑሮ የሲቃይ ቢሆንባትም የቤተሰቦቿን ሲቃይ እያየች ብትቀመጥም እንኳን ቤተሰብ አሁን ካለችበት የበፊቱ ይሻላት ነበር። ተከብራ ራሷን አስከብራ ያው ህይወቱ ቢጎዳትም ይሻላት ነበር። አሁን ግን እንደነገርኳችሁ ነው። አንዳንድ ጊዜ ያለንበት ህይወት በጣም ሲያስጠላንና በጣም ከሚገባው በላይ ከቁጥጥራችን ውጭ ሲሆንብን መቆጣጠር ሲያቅተን ወደፊት ለምንወስነው ውሳኔ ምስቅልቅሉን ያወጣብናል። ህይወታችንን ይባስ ያበላሸዋል። አሁንም መሲ ያለችበትን ህይወት ብቻ ተመልክታ አይታ ከዛ ለመውጣት ስትል ወደፊቷን አበላሸችው። ተስፋ እንዳይኖራት አደረገችው። በቃ በምንም ተአምር ተስፋ እንዲኖራት አላደረገችውም ጭራሽ። ቴዲን በጣም ነበር ያመነችው። ሳታውቀው በስልክ ለምን ያክል ጊዜ እንዳወራችሁ ታውቃላችሁ? ሚስጥሯን ምንም ሳይቀር ነው ስታዋራ የነበረው። ከሄለን ጋር እየሰራ ከሄለን ጋር እየዋለ እሷ ግን ቤት ውስጥ የሚፈጠረውን ለእያንዳንዷ ነገር ትነግረው ነበር። ገባችሁ? ከተዋወቃት በኋላም ከኔ ጋር ትሆኛለሽ፣ ሄለንን እንበቀላታለን፣ እኔ በጥሩ ሁኔታ እኖርሻለሁ፣ በጭራሽ አታስቢ እያለ ሙልት ታደረጋት። እሷ ደግሞ የሚሳካ መሰላት፣ እውነትም የሚሆን መሰላት። ከዛ ቤት ለማውጣት ቤተሰቦቿንም ከዛ ቤት ለማውጣት የሆነ መስሎ ታያት፣ ሞላት። በፈገግታ በተስፋ በማይሆን ሀብት በማይሆን ደስታ በማይሆን ተስፋ ሞላት። ከገባችለት በኋላ ግን አይታችኋል። የዛኑ ቀን ነው እንደዛ መድኃኒት አጠጥቶ የተጫወተባት። በማግስቱ ለማየት እንኳን ነው ያስጠረ። እግዚአብሔርን አንዳንድ ጊዜ ወንዶችማ ሲያስጠሉ እናቴ ትሙት። እንደዛ ከተጫወተባት በኋላ በምላሱ የውሸት ቢሆንም እንኳን እንደዛ ሲንሰፈሰፍላት የነበረው ቴዲ ዛሬ ግን እንደዚህ ቀና ብሎ ለማየት እንደተጸየፋት የሚፈልገውን ከወሰደ በኋላ አያችሁ። ግን ሰው ምን ያክል ክፉ እንደሆነ ቀና ብሎ ለማየት እንዳስጠላችሁ ቀና ብሎ ሊያያት እንዳስጠላችሁ ጌታ
እንደዚህ ነው የብዙ ወንዶች አላማ እንደዚህ ነው። በቃ ለምን እንደሆነ አላውቅም። በራሳቸው ህይወት ላይ መሆን የማይፈልገውን ነገር በሰው ላይ ያደርጉታል። በራሳቸው ቤተሰብ መሆን የማይፈልጉትን በሌላ ሰው ላይ ግን ያደርጉታል። ለምን እንደሆነ አላውቅም። ለጊዜው ስሜት ብሎ እንደዛ አሰቃይቷት መድኃኒት አጠጥቶ ተጫውቶባት ምናምን፣ በማግስቱ ግን ካካካካ እያለ ነበር ሲስቅባት የነበረው። የእሱ ፍት ብትሆን ደስ ይለዋል? የእሱን እህቶች እንደዛ እያመላለሰ ማንም ዱርዬ ቢጫወትባቸው ደስ ይለዋል? አይለውም። የሰው ቁስል ለምን እንደማያማቸው አላውቅም። የሰው የሆነ ነገር ለምን እንደማይሰማቸው አላውቅም። የእውነት ቤተሰብ እኔ በጣም ነው የማዝነው። ለጊዜው ስሜት ተብሎ በዚህ ልክ የሰውን ልጅ ማርከስ፣ በዚህ ልክ የሰውን ተስፋ መቁረጥ፣ የሰውን ተስፋ ጭልም እንዳደርግ እንድል ማድረግ፣ እኔ እንጃ እንዴት ውስጣቸው እንዴት እንደሚቀበል እራሱ አላውቅም። ማርያምን እንዴት አምነው እንደሚቀበሉትና እኔ ቴዲ እየተሰቃየ ባዩ ደስ ይለኛል እውነት ለመናገር ቤተሰብ። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን አትርሱ።